የአሜሪካ ጦር የባህርና አየር ኃይል ወደ መካከለኛው ምስራቅ ተንቀሳቅሷል ተጠግቷልም። ኢራን ደግሞ በየትኛውም ሰዓት ተኩስ እንደሚከፈት ገብቶኛል በሚል ብሔራዊ ተጠንቀቅ ላይ ናት። ኢራንን ለማጥቃት የሚመጡ የአሜሪካ ወታደሮች ቤተሰቦቻቸውን ቀድሞ ተሰናብቶ ይምጡ የዛተችም ይገኛል። እንዲሁም ቢልቦርድ በቴህራን አደባባይ ማለትም በአብዮት አደባባያቸው እንደ አዲስ ሰቅለው አያቶላዎቹ ዋሽንግተንን ካስጠነቀቁ ትራምፕም ጦር ከማስጠጋት ባሻገር ኢራን በቀለበታችን ውስጥ ናት የሚል መግለጫ ከሰጡ የተለያዩ አየር መንገዶች ወደ መካከለኛው ምስራቅ የሚደረግን በረራ ከሰረዙ አንድም ኢራን እንደምትመታ ጥቃት እንደሚደርስባት አንድም ኢራን ቀድማ ልተኩስ እንደምትችል የሚጠቁሙ ወታደራዊ ፍጥጫዎች በድፍን መካከለኛው ምስራቅ ወታደራዊ ምልክት ሆነው ተመዝግበው ውለዋል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ለዛውን በኢራን ዙሪያ ጦር ማስጠጋታቸውን ካረጋገጡ ዋላድር ቢሉም ከአያቶላዎቹም በኩል በአደባባይ የነካን ይጠፋል የሚል የቢልቦርድ መልእክት መተላለፉ ስጋቱን ያክፈዋል ብቻ ሳይሆን ወታደራዊ እርምጃዎች በቅርቡ አንዳቸው ባንዳቸው ላይ ሊወስዱ እንደሚችሉ ታሳቢ ለማድረግ በር ይከፍታል። ዋጋ ቢስና ጠባጫሪ መግለጫ አውጥቷል። የኢራን መንግስት እርምጃ ከወሰደ እኛን ተቃውሞ ጦር ለማዝመት ይፋ አድርጓል። ይህ ደግሞ የአገሪቱን ጠላቶች ጉልበት ይሰጣቸዋል። ግን ራሱ አገሩን በስርዓት መምራት ችሏል ወይ ነው ጥያቄው። እጅግ በርካታ የአገር ውስጥ ቀውስ እያስተናገደም ነው። ወደ ባህር ሰላጤው የአሜሪካ ጦር ግዙፍ ኃይሉን አንቀሳቅሷል። ወደ ገልፍ ሀገራት የአሜሪካ መጠነ ሰፊ ኃይል ሲንቀሳቀስ ዓላማውን ለመገመት ባያዳግትም ትራምፕም ምላጩን ለመሳብ አንቸኩልም፣ አያቶላም ቀድመን አንተኩስም እንጂ ከነኩን አጸፋችን የከበደ ይሆናል ማለታቸው ዋሽንግተንና ቴህራን ውጥረቶችን ማብረድ ላይ እንዳላተኮሩ ይጠቁማል። ግዙፏ አብርሃም ሊንከን የጦር መርከብ መንገዷን ቀይራ ከደቡብ የቻይና ባህር ወደ መካከለኛው ምስራቅ ጉዞ ካደረገች ቀናት ነግደዋል። ዝግጅቱ አሜሪካ ልክ ሰኔ ላይ በኢራኖቹ ፎርዶ ናታንዝና ኢስፋሃን ላይ እንደወሰደችው አይነት መሆኑ ችግሩ እየተወሳሰበ መሄዱን ይጠቁማል። አርሊ በርግ ዲዲጂ 51 ኢላማ ጠብቆ አውዳሚ ጸረ ሚሳይል በቶማሃውክ ክሩዝ ሚሳይል ታጅቦ ወደ ኢራን ጥልቅ ቀጠና ጉዞ ላይ ናት መባሉ በዩኤስ አብርሃም ሊንከን ግዙፍ የጦር መርከብ ጋር ሲዳመር ምን ሊፈጥሩ ነው የሚል ጥያቄም እያስነሳ ይገኛል። የጂኤስ ተዋጊ ስርዓት ማለትም የአየርና ሚሳይል መከላከያ ስርዓት ያለው ሆኖ ባሊስቲክ ክሩዝ ሚሳይሎችና ሌሎች የአየር ላይ ስጋቶችን ለማክሸፍ አሊያም ኢላማ ለማድረግ የሚያግዝ ነው። የአሜሪካ ዝግጅት እስከዚህ ደርሷል። ለዚህም ነው ወታደራዊ ዝግጅቱ በዋሽንግተን በኩል ግልጽ ጥቃት የመሰንዘር ነው እየተባለ የሚገኘው። አሜሪካ ኢራን ሰኔ ላይ ስትመታ 30 ቶማሃውክ ሚሳይሎችን ከባህር ሰርጓጅ መርከቦች አስነስታ እንደተጠቀመች ሁሉ እንዲሁም ቢቱ ቦምብ ጣዮች በቴህራን ሰማይ ላይ እንዳንዣበቡት አይነት ሊደገም ነው ታሪክ ሊጻፍ ይችላል ተብሏል። ከዚህ አንጻር ደግሞ የኢራን አብዮታዊ ዘብ ኃይል IRGC ወታደራዊ ዝግጅቱን አጠናክሮ ለመቀጠል ተገዷል። በእስራኤልና ኢራን መካከል ያለው ግጭት አይቀሬ ነው። እንደ ወታደራዊ ተንታኞች አሜሪካም የምታደርገው ወታደራዊ ጉዞ ኢራን ለምላሽ እየተዘጋጀችበት ያለው መንገድ ጦር አይቀሰቀስም ለማለት አዳጋች ነው። ወደ መካከለኛው ምስራቅ ተጨማሪ አየር መከላከያ ስርዓቶችም ተልከዋል። ይህ በተንታኞች ዘንድ እጅግ አስፈሪ ሆኖ ተመዝግበዋል። መረዳት ያለብንና አስፈላጊ ነገር አለ። ጥቃት አድራሽ ኃይል ማለትም በአብርሃም ሊንከን መለያ ውስጥ ያለ የጦር መርከብ ተሰማርቷል። አውሮፕላን ተሸካሚ ናት። በሌላ ጥቃት አድራሽ ቡድንም ታጅባለች። ይህ ማለት እንግዲህ 2 ክሩዞችና አውዳሚዎች አሉ ማለት ነው። ይህ ለምን ሆነ ነው ቁም ነገሩ። አውዳሚዎቹና ክሩዝ ሚሳይሎቹ የአየርና ሚሳይልን በመከላከል ያግዛሉ። የጦር ጀት ተሸካሚዎችም በግልጽ ከ80 እስከ 90 አውሮፕላኖችን ይይዛሉ። እናም የአየር መከላከያ ብቻ ሳይሆን የእግረኛ ጦርን በማገዝ ዘመቻ ለማድረግ ይጠቅማል። እንደ ውጭ ግንኙነት ምክር ቤቱ ወታደራዊ መረጃ ዋሽንግተን ከ40 እስከ 50 ሺህ ወታደሮችን በማስፈር ለበርካታ አስርተ ዓመታት መካከለኛው ምስራቅን ስትቆጣጠረው ቆይታለች። በእርግጥ ተንታኞች የሚሉት ስታመሰው ነው። በመካከለኛው ምስራቅ ቢያንስ በ19 አካባቢዎች ቋሚና ጊዜያዊ የጦር ሰፈሮችም አሜሪካ አሏት። 8 ቋሚ የጦር ሰፈሮች በግብጽ፣ ባህሬን፣ ሳውዲ፣ ኢራቅ፣ ካታር፣ አረብ ኤምሬቶች፣ ዮርዳኖስና ኩዌት መሰል ሀገራት ላይ መሰረታቸውን ያደረጉ ናቸው። አሜሪካ መጀመሪያ ወታደሮቿን በመካከለኛው ምስራቅ ያሰፈረችው በ1950 ዓ.ም ሲሆን ተዋጊዎቿን ወደ ቤሩት በላከችበት አጋጣሚ እንደነበር ታሪክ ድጋሚ ያስታውሱታል። ከ7 አስርተ ዓመታት በፊት በሊባኖስ ቢያንስ 15,000 የባህርና እግረኛ ተዋጊዎችን መላኳ ይታወሳል። በየ4 ዓመቱ ይፋ የሚደረገው የአሜሪካ ጦር ሚኒስቴር ፔንታጎን ብሔራዊ መከላከያ ስትራቴጂ ወደ ምዕራቡ ንፍቀ ክበብ ላይ ያተኮረ ሆኖ ይፋ ቢደረግም ኢራን ትኩረት መሆኗን የዘነጋም አይደለም። ፔንታጎን በኤዥያ ፓሲፊክ ያለውን ውጥረት ቻይና ብሔራዊ ስጋት
ጠላታችን አይደለችም በሚል ደምድመው ሩሲያንን መቆጣጠር የምንችላት ሀገር ናት፣ ያን ያህል ስጋት አይደለችም በሚል ጉዳዩን ከቤጂንግና ከሞስኮ አንጻር ለማለስለስ ሞክሮ ትኩረቱ ካሪቢያንን ይዞ ፓሲፊክ፣ ግሪንላንድን ይዞ በጥቅሉ ምዕራባዊ ንፍቀ ክበብ እንደሆነ አስቀምጧል። ከአሜሪካ በኩል ያለው ወታደራዊ ጥንቃቄና ጥቃት የማድረስ አካሄድ እንዳለ ሆኖ የኢራን ብሔራዊ ደህንነት ኮሚሽን መሪ የአሜሪካ ወታደሮች ኢራንን ለመምታት አስበው ወደ ቀጠናው ከመጡ ዘመድ አዝማዶቻቸውን ተሰናብተው ይምጡ በሚል ሀሳብ ሰጥተዋል። ደህና ሁኑ ብለው ይምጡ ባይ ናቸው። የኢራን ፓርላማ ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሊቀመንበር ኢብራሂም አዚዚ አሜሪካ በፕሬዝዳንቱ አማካኝነት የተሳሳተ ስሌት ውስጥ ገብታ ቴህራንን ከመታች ቀድመው ወታደሮቻቸው ቤተሰብ ይሰናበቱ ያሉት አዚዚ ኢራንን መንካት ምላሹ እንደዛ ይሆናል በሚል በግልጽ አስቀምጠዋል። አያቶላ ተደብቀዋል የሚል መረጃ መውጣቱም በእርግጥም ውጥረቱ እንዳለ ጠቋሚ አድርገዋል። አያቶላ አሊ ሀመኔ ልክ እንደ ሰኔው ጦርነት አይነት አሁን ወደማይታወቅ ቦታ ተደብቀዋል የሚል መረጃ ከእስራኤል መገናኛ ብዙኃን በኩልም እየወጣ ይገኛል። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ኢራንን የተመለከተ መግለጫ መስጠታቸው ከአያቶላ አሊ ሀመኔ በኩልም ብርቱ ወታደራዊ ዝግጅት እንዲኖር በር ከፍቷል ሲል ዘ ዎል ስትሪት ጆርናል አስነብቧል። እንደምታውቁት የሆነ ነገር ቢፈጠር ብለን እጅግ በርካታ የጦር መርከቦችን ወደዛው አቅጣጫ እያመሩ ነው። አዎ ወደዛ አቅጣጫ እጅግ በርካቶች እየተጓዙ ነው። ምን እንደሚፈጠር እናየዋለን። ግዙፍ ኃይል ወደ ኢራን እየተንቀሳቀሰ ነው። የሆነ ነገር ይፈጠራል ብዬ አላስብም፣ ግን ኢራንን በቅርበት እየተከታተልናት ነው። 837 ሰዎችን በስቅላት ከመቅጣት አድኛለሁ። 837 ሰዎችን በስቅላት ከመቀጣት አድኛለሁ። በዛ ላይ የኢራን ባለስልጣናት በማዕከላዊ ቴህራን አዲስ ቢልቦርድ ይፋ አድርገው አሜሪካን ማስጠንቀቃቸው ዝግጅቱን ያረጋግጣል። የወደሙ ተዋጊ ጀቶችን የሚያሳየው ምስል በኢንግልሃብ ወይም በአብዮት አደባባይ ይፋ ሆኗል። አሜሪካ ስትመታ የሚያሳየው ምስል ትልቅ መልእክት ለዋሽንግተን እንደሚልክ ታሳቢ አድርገዋል። አያቶላዎቹ አብዮት አደባባያቸው ግዙፍ መድረኮችን በመንግስት ደረጃ የሚያዘጋጁበትና አያቶላ አሊ ሀመኔ ሳይቀሩ ቁልፍ ንግግሮችን የሚያደርጉበት ነው። የአብዮታዊ ኢራን ዘብ ኃይል ዋና ጦር አዛዥ አሜሪካ አርፋ ካልተቀመጠች ሙሉ እስራኤል በመካከለኛው ምስራቅ ያሉ የአሜሪካ ወታደሮችና ጦር ሰፈሮች እንዲሁም እሴቶች ህጋዊ የጥቃት ኢላማዎቻችን ይሆናሉ በሚል በተደጋጋሚ ሀሳብ እየሰጡ ይገኛል። አሜሪካ ኢራንን መምታቷ እንደማይቀር ገብቶናል ያሉት እነ መሱድ ፔዜሽኪያን ማንም ይምጣ ምላሻችን አደገኛ ይሆናል የሚል ሀሳብም ሰጥተዋል። ዋሽንግተን የማይሆን ሂሳባዊ ስሌት ውስጥ ገብታለች በሚል ሀሳብ የሰጡት የአርጂሲ ሰዎች በየትኛውም አጋጣሚ ውጥረትን ማርገብ ለአሜሪካ አዋጭ ይሆናል፣ እንደዛ የማታደርግ ከሆነ በእጃችን ያለውን ሁሉ እንተኩሰዋለን በሚል አረጋግጠዋል። በዛ ላይ የኢራን ጉምሩክ አስተዳደር መሰረታዊ ፍላጎት ማሟያዎችን በገፍ እያስገባ ሲሆን በአንድ ቀን 183,000 ቶን የምግብ ምርት ወደ ሀገሪቱ ማስገባቱ ተነግሯል። ይህ ደግሞ ጦርነት የማይቀር በመሆኑ ለህዝቡ የምግብ አቅርቦት እንደ መስጠት ተቆጥሯል። ከ8,000 በላይ በሚሆኑ የጭነት መኪኖች በተለያዩ ግዛቶች ተሰራጭቷል። ለወታደራዊ ዝግጅት እንዲያመችና የሚመጣውን በመስጋትም ነው ተብሏል። የኢራቁ ካታይብ ሄዝቦላህም ኢራን ላይ ጥቃት የሚሰነዘር ከሆነ ሙሉ ጦርነት ውስጥ እገባለሁ በሚል አስጠንቅቀዋል። የቡድኑ መሪ አቡ ሁሴን አልሐሚዳዊ ወታደሮቻቸው ሙሉ ዝግጅት እንዲያደርጉ ማዘዋቸዋል። በሌላ በኩል ሚድል ኢስት ሞኒተርና የእስራኤሉ ቻናል 14 እስራኤልና አሜሪካ ፈጣን እንዲሁም ከባድ ጥቃት በኢራን ላይ ለመፈጸም ከስምምነት ላይ ደርሷል የሚል መረጃ አጋርተዋል። ሰሜን አፍሪካን፣ መካከለኛው ምስራቅና ማዕከላዊ እንዲሁም ደቡብ ምስራቅ ኤዥያን የሚያካልለው የአሜሪካ ጦር ማዕከላዊ እዙ ሴንትኮም አዛዡ ማለት ነው ብራድ ኮፐር በቴል አቪቭ ከእስራኤል ከፍተኛ ባለስልጣናት ጋር መክረዋልም ተብሏል። የየመን ሁቲዎችም በቀይ ባህር በኩል ወደ ኢራን አቅራቢያ ለመጠጋት የሚሞክር የአሜሪካ መርከብ ሁሉ ይመታል፣ መምታታችንን እንቀጥላለን በሚል ዛሬ መግለጫ ሰጥተዋል። በኢራን በኩል ያለው ዝግጅትና ህዝባዊ ተጠንቀቅ ጥሪ የአሜሪካና የእስራኤል በኢራን ንምታ ዙሪያ መምከር ሁቲ፣ ካታይብ፣ ሄዝቦላህና ሌሎች ኃይሎች የአሜሪካን ኃይሎች ለመምታት ከተዘጋጁ አሜሪካም ጦር ማስጠጋቷ፣ በረራዎች ወደ መካከለኛው ምስራቅ መሰረዝ መጀመራቸው፣ የትራምፕ ዛቻና የአያቶላ አሊ ሀመኔ ማስፈራሪያ፣ የኔታንያሁ ጊዜን የመጠበቅና የማድባት አዝማሚያ አንድም ኢራን ላይ በቅርቡ ጦርነት ይከፈታል፣ አንድም ኢራን አጸፋዊ ምላሽ ቀድማ ትሰጣለች የሚል አረዳድ እንዲኖር በር ይከፍታል እየተባለ ይገኛል።